ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 10 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎንደር ቆላ ድባ ከተማ ውስጥ የመሸገው ያገዛዙ ኃይል ሲደመሰስ በጎጃም ፍኖተ ሰላምን ጨምሮ በከተሞች ላይ ፋኖ ድል የተቀዳጀበት ውጊያዎች ተደርገዋል። ዝርዝር ግንባር መረጃ ይዘናል። ያለ ሰራዊት ሀገር ማጽናት የተሳነው የብልጽግናው አገዛዝ ከደቡብ ኢትዮጵያ ክልል ጦሩን ማስወጣቱን ተከትሎ አዲስ ግጭት ተከስቷል። አርባ ምንጭ ዙሪያ ምን እየተካሄደ ነው? መረጃውን ይዘናል። በብልጽግናው ስርዓት ስለ ሰብአዊ መብት አያያዝ መጠየቅ ቅንጦት ሆኗል ሲል ኢሃፓ መግለጫ አውጥቷል። ፓርቲው በብልጽግና አገዛዝ ታግተው ደብዛቸው ስለጠፋ የማንነት እስረኞች ጥያቄ አንስቷል። ሰሙታላችሁ። የቤንሻንጉል ጉሙዝ ክልላዊ መንግስት የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ ላይ ክስ ሊመሰርት ነው አለ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎንደር ቆላ ድባ ከተማ መሽጎ የሚገኝ ያገዛዙ ኃይል ሲደመሰስ በጎጃም ፍኖተ ሰላምን ጨምሮ በከተሞች ላይ ፋኖ ድል የተቀዳጀበት ውጊያዎች ተደርገዋል። በአፋብን በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ታድሎ ብርሃን ክፍለ ጦር ስር የጽናት ብርጌድ ፋኖች ትናንት በቆላ ድባ ከተማ ሰፍሮ በሚገኘው የጠላት ኃይል ላይ መብረቃዊ እርምጃ በመውሰድ ድል መቀዳጀታቸውን የኮሩ ህዝብ ግንኙነት ክፍል አስታውቋል። የጸረ አማራው ብልጽግና ቡድን ተላላኪ መከላከያ ሰራዊቱ በመሃል ቆላ ድባ ከተማ ውስጥ በወረዳ ፖሊስ ጣቢያ ላይና በወረዳ አስተዳደሩ ቢሮ ላይ ሰፍሮ የነበረ ሲሆን በዳግማዊ ቴዎድሮስ ኮር ታድሎ ብርሃን ክፍለ ጦር ስር የጽናት ብርጌድ ፋኖች ትናንት ምሽት 12 ሰዓት ጀምሮ በወሰዱበት እርምጃ በህዝብ መገልገያ ተቋማትን ለጉዳት ባጋለጠ መልኩ የጠላት ምሽጎችን ከማፈራረስ ጀምሮ ስኬታማ እርምጃዎችን በመውሰድ ድል ተቀዳጅተውበታል። የሽምቅ ጥቃት ሳይንስን ከአማራዊ ጀግንነትና የጦር ብልሃት ጋር ያጣመረ ነው በተባለው በዚህ ማጥቃት 11 ያገዛዙ ወታደሮች ሲገደሉ ከ8 በላይ የሚሆኑት ደግሞ ቆስለዋል። በድምሩ ከ19 በላይ የብልጽግና ወታደሮች ሙትና ቁስለኛ መደረጋቸውን መረብ ሚዲያ ዘግቧል። ፋኖ ወደ ጠላት ምሽግ በመግባት ከሚወስደው እርምጃ በተጨማሪ ከሳንጃው ውጊያ ጀምሮ በጨበጣ የብልጽግና ኃይልን በደፈጣና በቆረጣ አይቀጡ ቅጣት እየቀጡት እንደሚገኝም ተገልጿል። በተመሳሳይ በምዕራብ አማራ ቀጠና በሶስት አቅጣጫ ወደ ማክሰኝት የመጣውና ፍኖተ ሰላም ከተማ የመሸገው በርካታ ያገዛዙ የጥፋት ሰራዊት መደምሰሱ ተገልጿል። ያገዛዙ ወንበር ጠባቂ የጥፋት ሰራዊት ለዘረፋና ንጹሃን ለማጥፋት ተግባሩን ለመፈጸም ወደ ማክሰኝን በሌሊት በሶስት አቅጣጫ የመጣው ሰራዊት በአፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር አናብስቶች አይቀጡ ቅጣትን አስተናግዷል ተብሏል። በቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስና በአንደኛ ሻለቃ ነበልባሎች በተደረገ የእጅ በእጅ ተኩስ በርካታ ያገዛዙ ኃይል ሲደመሰሱ ከ10 በላይ ኃይሉን ቁስለኛ ማድረግ ተችሏል። ያገዛዙ ወራሪ ኃይል በሌሊት በሶስት አቅጣጫ የመጣ ቢሆንም የገነት አቦ በድንግራ ማርያም የጅጋው በሰው አጥንትና በጓጓት ለመግባት ሙከራ ያደረገ ሲሆን በክንደ ነበልባሎቹ 77ኛ ክፍለ ጦር በተሰነዘረበት ጥቃት ከፍተኛ የሆነ ሽንፈትን ተከናንቧል። በተመሳሳይ የ109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ በተደረገው ኦፕሬሽን የምዕራብ ጎጃም ዞን መቀመጫ ወደ ሆነችው ፍኖተ ሰላም ከተማ ከቀኑ 11 ሰዓት በመግባት ጠላት ጥምር ኃይል እያለ በሚጠራው የሚሊሻ ፖሊስና አድማ ብተና ስብስብ ላይ መብረቃዊ ጥቃት በመክፈት በርካታ የብልጽግና ኃይል መደምሰስ መቻሉም ተገልጿል። አይበገሬዎቹ 109ኛ ኮር 77ኛ ክፍለ ጦር 3ኛ ሻለቃ ባደረጉት የከተማ ኦፕሬሽን የጠላትን ምሽግ ሙሉ በሙሉ የተቆጣጠሩት ሲሆን ፍኖተ ሰላም የመሸገው የብልጽግና ካድሬ ላይ ከፍተኛ ጭንቀትና ውጥረት ውስጥ መግባቱም ታውቋል። ፋኖ ባደረገው ኦፕሬሽን በምዕራብ ጎጃም ዞን ፍኖተ ሰላም ሆስፒታል በብልጽግና ሰራዊት አስከሬንና ቁስለኛ የተጨናነቀ መሆኑን ያዩ አይን እማኞች ተናግረዋል። ይህ በእንዲህ እንዳለ ነጻ በወጡ አካባቢዎች የሚደረጉ ህዝባዊ የውይይት መድረኮች ተጠናክረው እንደቀጠሉ ሲሆን በአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ዋንታ ባተኮር ጉና ክፍለ ጦር ከአንድ አቤት ወረዳ ማህበረሰብ ጋር ሰፊ ውይይቶች አካሂዷል። የአብይ አህመድ አገዛዝ የአማራን ህዝብ ትጥቁን ቀርቶ ቀበቶውን አስፈቷል ያለው ዙፋን ጠባቂ በጀግኖች ክንደ ረመጦች የጉና ክፍለ ጦር የፋኖ አባላት ትጥቁ ስንቁ ህይወቱን ጨምሮ እየገበረ እንደሚገኝ የተገለጸ ሲሆን እርቃኑን የቀረው የአብይን አገዛዝ ከስሩ ገርስሶ ለመጣል ከህዝቡ ጋር ውይይቶች ተደርገዋል። የህዝብ አስተዳደር ፍትህ ማስፈንና የህዝቡን ሁሉን አቀፍ ድጋፍ ማስቀጠል የህዝብ አገልግሎት ሰጪ ተቋማት ሰላምና ደህንነትን መጠበቅና ማስጠበቅ ያገዛዙ ወታደሮችና ካድሬዎች የምህረት አዋጁን ተቀብለው ትግሉን እንዲቀላቀሉ ወደ ሰላማዊ ህይወታቸው እንዲመለሱ ግንዛቤ መስጠት፣ ወቅቱን የዋጀ የትግል አሰላለፍና የተደራጀ የገበሬ ጦር ማደራጀት እንዲሁም ሌሎች መሰል ነጥቦች ላይ በስፋት ከህዝቡ ጋር ምክክር መደረጉም ተገልጿል።
ያለ ሰራዊት ሀገር ማጽናት የተሳነው የብልጽግናው አገዛዝ ከደቡብ ኢትዮጵያ ክልል ጦሩን ማስወጣቱን ተከትሎ አዲስ ግጭት ተቀሰቀሰ። በደቡብ ኢትዮጵያ ክልል ከዚህ ቀደም የጸጥታ መደፍረስ ከነበረባቸው ከጋሞና ጋርዱላ ዞኖች የአገዛዙ ሰራዊት ለቆ መውጣቱን ተከትሎ በስፍራዎቹ አለመረጋጋት መከሰቱን የአካባቢው ነዋሪዎች ተናግረዋል። ብልጽግና በየመንደሩ በትኖ ላለፉት ዓመታት መንበሩን ለማጽናት የኃይል አማራጭን ሲጠቀም የቆየ ሲሆን ከኤርትራና ከትግራይ ክልል ጋር የገባበትን ውጥረት ተከትሎ ጦሩን ወደ ድንበር ለማስጠጋት አካባቢዎቹም ባለፉት 3 ቀናት ለቆ መውጣቱ የተገለጸ ሲሆን ከየካቲት 8 2018 ጀምሮ የደቡብ ኢትዮጵያ ክልል አካባቢዎች መካከል የጋሞ ዞን አርባ ምንጭ ዙሪያ ወረዳና የጋርዱላ ዞን ደራሼ ወረዳዎች ግጭቶች ተቀስቅሰዋል። በአርባ ምንጭ ዙሪያ ወረዳ የሚገኙ አንድ የአካባቢው ነዋሪ የጸጥታ አለመረጋጋት የተፈጠረው የዘይሴ ብሔረሰብ በሚገኝባቸው ቀበሌዎች መሆኑን አመልክተዋል። እሁድ አመሻሽ አካባቢ በተለይ ዘይሴ ወዘቃ የተባለ ቀበሌ ላይ የተኩስ ድምጾች ይሰሙ እንደነበር እኚሁ ነዋሪ ገልጸዋል። ከዚህ ቀደምም ራስን በራስ ከማስተዳደር ጥያቄ ጋር በተገናኘ በዘይሴ ብሔረሰብ መኖሪያ ቀበሌዎች ግጭቶችና አለመረጋጋቶች እንደነበሩ የሚናገሩት ነዋሪው አሁን ላይ ሁኔታውም ከዚሁ ጋር የተገናኘ መሆኑን አስረድተዋል። በአካባቢው በተፈጠረው አለመረጋጋትና ተኩስ ምክንያት ከአርባ ምንጭ ጊዶሌ ኮንሶ የሚወስደው አውራ ጎዳና ተዘግቶ እንደነበረ ነዋሪው ተናግረዋል። በአሁኑ ወቅት በአካባቢው የደቡብ ኢትዮጵያ ክልል አድማ ብተናና የጋሞ ዞን ፖሊስ አባላት በዛ ብለው እንደሚታዩም ነዋሪው ለኢትዮጵያ ኢንሳይደር ተናግረዋል። የአገዛዙ ሰራዊት አባላት ግን በአካባቢው አለመኖራቸውን የወረዳው ነዋሪ ገልጸዋል። ሌላው አለመረጋጋትና ግጭት የተከሰተበት በደቡብ ኢትዮጵያ ክልል የሚገኘው የጋርዱላ ዞን ሲሆን በዚህ ዞን ውስጥ በደራሼ ወረዳ ስር የሚገኙ 3 ቀበሌዎች ውስጥ የእርስ በርስ ግጭት መኖሩን 2 የአካባቢው ነዋሪዎች ለኢትዮጵያ ኢንሳይደር ተናግረዋል። ሆልቴ፣ ሃይበናና ዋሌሳ የተሰኙት 3ቱ ቀበሌዎች ከማንነት ከእርሻና ከግጦሽ መሬት ጋር በተያያዘ ግጭቶች ሲከሰትባቸው የቆዩ ሲሆኑ የብልጽግናው ሰራዊት እሁድ ከነዚህ ቀበሌዎች ለቆ መውጣቱን ተከትሎ በአካባቢው ዳግም ግጭት መቀስቀሱን ነዋሪዎቹ አስታውቀዋል። ሆኖም የአካባቢው ነዋሪዎች ስልካችን ሊጠለፍ ስለሚችል የደህንነት ስጋት አለብን በሚል ምክንያት በግጭቱ ስለደረሰው ጉዳትና ስለተያያዥ ጉዳዮች ዝርዝር መረጃ ከመስጠት ተቆጥበዋል። በደቡብ ኢትዮጵያ ክልል ከዚህ ቀደም ግጭትና አለመረጋጋት ከነበረባቸው 2 ዞኖች የአገዛዙ ሰራዊት ባለፉት 3 ቀናት ውስጥ ሂደት በሂደት ለቆ መውጣቱን አንድ የክልሉ ኃላፊ ለኢትዮጵያ ኢንሳይደር አረጋግጠዋል። በደቡብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሚሰሩት እኚህ ኃላፊ ሰራዊቱ ከነዚህ አካባቢዎች የወጣው በሰሜን ኢትዮጵያ ካለው ሁኔታ ጋር በተገናኘ እንደሆነ ጠቁመዋል። በብልጽግናው ስርዓት ስለ ሰብአዊ መብት አያያዝ መጠየቅ ቅንጦት ሆኗል ሲል ኢህአፓ ገለጸ። በብልጽግናው የጸጥታ ኃይል በማንነታቸው ምክንያት ከየቤታቸው ተይዘው ከተወሰዱ በኋላ ደብዛቸው የጠፉ የአዲስ አበባ ወጣቶች አድራሻና ደህንነት እንዳሳሰበው ገልጾ መግለጫ ያወጣው ኢህአፓ በአሁኑ ወቅት በሀገራችን ኢትዮጵያ ዜጎች በህግ ጥላ ስር የመጠበቅ መብታቸው ተጥሶ ከየቤታቸው በጸጥታ አካላት ከተወሰዱ በኋላ ያሉበት ሳይታወቅ ደብዛቸው መጥፋቱ አሳሳቢ ክስተት ሆኖ ቀጥሏል ሲል ገልጿል። ኢህአፓ በተለይም ከአንድ ዓመት በፊት ከአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች እስካሁን ድረስ ያሉበት አድራሻና የደህንነት ሁኔታ ለመታወቁ ፓርቲያችንንና መላውን የኢትዮጵያ ህዝብ እጅግ አሳስቧል ሲል አስታውቋል። ፓርቲው አክሎም ከአንድ ዓመት በፊት በመንግስት የጸጥታ አካላት ሰብአዊ ክብርንና ህግን በሚጥስ መልኩ ከየቤታቸው ተይዘው ከተወሰዱት ውስጥ ገነት አራጌ፣ ሰብስቤ ያለሙ፣ ሱራፌል አማኑኤልና ሌሎች በርካታ ወጣቶች ያሉበት ሁኔታ እስካሁን ድረስ ለቤተሰቦቻቸውም ሆነ ለህዝብ ግልጽ አይደለም ብሏል። ኢህአፓ ዜጎች በወንጀል ተጠርጥረው በፖሊስ ቁጥጥር ስር የመዋል ሂደትን በራሱ አይቃወመውም። ነገር ግን ማንኛውም በወንጀል የተጠረጠረ ዜጋ ካያያዙ ጀምሮ ምርመራ በሚደረግበት ወቅት ሰብአዊ ክብሩንና ደህንነቱ የመጠበቅ መብት እንዳለው በጽኑ ያምናል። ይህ መብት በሀገሪቱ ህግም በግልጽ ተደንግጓል። ሆኖም ግን በብልጽግና አስተዳደር ስር እነዚህ መሰረታዊ መብቶች እንዲከበሩ መጠየቅ እንደ ቅንጦት መቆጠር ከጀመረ ቆይቷል ሲል የብልጽግናውን አምባገነናዊ አካሄድ ወቅሷል። አያይዘውም ፓርቲው ዜጎችን አፍኖ ወስዶ ለፍትህ ተቋማት ሳያቀርቡ ከዓመት በላይ ደብዛቸውን ማጥፋት ግልጽ ወንጀልና የህግ ልዕልናን መናቅ ነው ያለ ሲሆን ይህ ድርጊት ቤተሰቦቻቸውን ብቻ ሳይሆን ህግና ስርዓት እንዲከበር የሚሻውን ዜጋ ሁሉ የሚያስቆጣ ኢሰብአዊ ተግባር ነው። የቤንሻንጉል ጉሙዝ ክልላዊ መንግስት በኢሰመጉ ላይ በፍርድ ቤት ክስ መሰርታለሁ አለ። ኢሰመጉ የቤንሻንጉል ጉሙዝ ክልል ህገ መንግስት ለግጭትና መፈናቀል ምክንያት ሆኗል በማለት ባለፈው ሳምንት ባወጣው ተፈናቃዮችን በሚመለከተው አገር አቀፍ ዓመታዊ ሪፖርቱ ገልጾ ነበር። ይህን ተከትሎ የቤንሻንጉል ጉሙዝ ክልል ከእውነት የራቀና ሚዛናዊ ያልሆነ በማለት የኢሰመጉን ሪፖርት ያጣጣለ ሲሆን በቀጣይም ክስ ለመመስረት ማሰቡን ከክልሉ ኮሚሽነር ቢሮ መስማቱን ጠቅሶ ሪፖርተር ዘግቧል። ቢሮው በክልሉ የሚኖሩ ሁሉም ብሔረሰቦች
መብታቸው ተጠብቆላቸው በሁሉም አካባቢዎች ተንቀሳቅሰው እየሰሩ ይኖራሉ በማለት የኢሰመጉን ሪፖርት ውድቅ ማድረጉን ዘገባው ጠቅሷል። ኢሰመጉ በሪፖርቱ የክልሉ ህገ መንግስት ለተወሰኑ ብሔረሰቦች ብቻ የክልሉን የባለቤትነት መብት በመስጠት ሌሎች ብሔረሰቦችን ባይተዋር አድርጓል በማለት የክልሉን ባለቤትነት ለተወሰኑ ብሔረሰቦች የሰጠው አንቀጽ የሚሻሻልበት መንገድ እንዲፈለግ ምክረ ሀሳብ ማቅረቡ ተዘግቦ ነበር። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።